እንመለከታለን። በባለፈው ክፍል ወይዘሮ ገነት በእገታ ሆኖ እየተሰቃዩ እባካችሁን ፍቱኝ ሲሉ ሲማጸኑ ነበር። ልጅሽ ጋር የምትቀበሪበት የአስከሬን ሳጥን መዘጋጀት አለበት፣ እንኳንም ከዚህ ልትፈጅ ይቅርና ልጅሽም ትጨመራለች ሲል ዝተውባታል። ገነትም ለስቃይ እኔ እበቃለሁ እያሉ ብሌንን እንዳያገኙባት ያላደረገችው ጥረት የለም። ግን ይህ እቅዳቸው እንዳሰቡት ሊሳካላቸው አልቻለም። ዳግም ሄዶ እናቱን ፈቷታል። ያገተበትን ምክንያትም ከይቅርታ ጋር ለወይዘሮ ገነት አስረድቷታል። ማለትም ወይዘሮ ገነት ባትታገት ምናልባትም ቸውን ሊነጥቋቸው እንደሚችሉ፣ ከዛም ብሌን እናቴ እናቴ እያለች ስታነባ ማየት ስለማልፈልግ ነው ይህንን ያደረግኩት፣ ከመሞት እገታ ይሻላል በማለት ግን የነ ወይዘሮ ሰላም ቤት ተሰናብታ ወደ እናቷ ቤት ስትሄድ ከዳግም ጋራ ወይዘሮ ገነትን ታያታለች። እገታ ትሆናለች ብላ የምታስበው ብሌን አሁን ከዳግም ጋር ስላየቻትም እንዴት ሊሆን ይችላል የሚል ጥያቄም ተነሳ። ሆኖም ይኸውልሽ ዳግም ነው ህይወቴን ያተረፈኝ፣ ታገትኩበት የፈታኝ እሱ ነው ስትልም ገነት ለብሌን ነገረቻት። ብሌን እቅፍ አድርጋ ዳግምን ሳመችው። በጣም አመሰግናለሁ ላደረግልኝ ነገር አለች። ወይዘሮ ሰላም ብሌን ቤታቸውን ትታ መሄዷን ተከትለው ይኸውልሽ ቃል ብሌን እኮ እኛም ቤት አልፈልግም ብላ ሄደች። ብዙ ጊዜ ጠየኳት፣ ነገር ግን ከኛ ጋር ለመቀመጥ ፍላጎት የላትም አለች። ታዲያ ቃልን ሄደሽ ማልደሽ ብሌንን ማምጣት አለብሽ አለቻት። ለምንድን ነው ማዬ? እኔ እኮ እንድትወጣ ጥረት ሳደርግ ነበር። ተመከራ ቤቱን ለቀ የሄደችውን አሁን ደግሞ እንድትመጣ ለምን አደርጋለሁ እያለችም ሰላምን እየጠየቀቻት ነው። ሰላምም ለምንድን ነው ብሌንን የጠላሻት? ብሌን እኮ በጣም ጥሩ ልጅ ናት አለች። በጣም ክፉ ናት ማዬ፣ አንቺ እንዳሰብሻት አይደለም። ምንም ቢሆን አታከብረኝም፣ ትሳደባለች፣ እንደ ገረድ አንገቷን ደፍታ የምትሰራ ልጅ አይደለችም እያለችም መጥፎውን እየተናገረች ከሰላም ጋር ጥላቻን በመዝራት ሁለቱን ለማራራቅ ጥረት እያደረገች ነበረ። ጭራሽ ደግሞ ከዚህ ቤት እንድትመጣ ለምን አደርጋለሁኝ? በዛው እንደወጣች ትቀር። ልሽማዬ ለሰራተኛ የምታዳሊ ከሆነ እኔ ቤቱን ትቼልሽ እወጣለሁ በማለትም በጣም ተናዳ ለወይዘሮ ሰላም ነገረቻት። ሰላምም ከልጄማ የማዳለው የለም፣ በጣም ነው የምወድሽ፣ ካላንቺ ማነለይ በማለት እቅፍ አድርጋ ሳመቻት፣ አባበለቻትም። ብሌን እናቷ መገኘቷን ተከትሎ እየሮጠችም ወደ ወይዘሮ ሰላም መጣች። ተዋን ለማፍሰርም ክፉኛ ተጣድፋለች። ቃል አንድ የምስራች ይዤ ነው ወደዚህ ቤት የመጣሁት፣ እማዬ ከታገተችበት ተፈታለች በማለት ስትነግራት እኔ ምን አገባኝ ስላንቺ እናት ገደል ብትገባ አለቻት። ይህንም ቃል በተናገረቻት ነገር በጣም አዘነች። ወይዘሮ ሰላም ግን በጣም ደስተኛ ናት። እንደውም እዚህ ቤት ለምን መጣሽ? ማን ፈቅዶልሽ ነው? ሄደሻል ነበር እንዴ? ተሰናብተሽ ትተሽ የሄድሽውን ቤት እንዴት ሁለተኛ ፈለግሽው? በማለትም እየሰደበቻት ነበረ። ታዲያ ወይዘሮ ሰላም ተመልሽ እዚህ ቤት እንድሰራ ፈቃደኛ ስለሆነ ነው የመጣሁት አለቻት። እናቴማ ሲነግሯት አትሰማም፣ ምን እንዳስነካሻት አላውቅም እያለችም ብሌን ላይ ጮኸችባት። ቱን አጽድታ አሁን ወደ አሳዳጊ እናቷ ተመልሳ ስትሄድ ዳግምና ወይዘሮ ገነት እያወሩ ነበረ። ሆኖም በእገታው ቂም ይዘውበት በጣም ተናደውበት እንደዚህ አይነት ስራ ትሰራለህ? በመጀመሪያ ያገትከኝ አንተ ነህ በማለት ዳግምን እየወቀሱት ነው። እኔ ሆን ብዬ አንቺን ለማገት አስቤ አልነበረም። ጦት ትዕዛዝ ከባድ ነበረ፣ ይህንን እንዳደርግ አስገዳጅ ሁኔታዎች ለገጠሙኝ ነው በማለት ለወይዘሮ ገነት እያብራራላቸው ነበረ። ሆኖም ከኔ እገታ በስተጀርባ ማን እጅ ያለበት በማለትም ጠይቀዋል። ታዲያ አቶ በኃይሉ እንዳስገድደውም ይናገራል። ይህኔ ብሌን እየሮጠች ስትመጣ ይህንን ነገር ትሰማለች። ሞት እውነት ነው፣ አቶ በኃይሉ ነው እናቴን ያሳገታት አለች። አዎ እሱን ያሳገተኝ በማለትም ወይዘሮ ገነት ነገረቻት። ቢሆንም ግን ስሜታዊ ሆና ብሌን ሌላ ስህተት ውስጥ እንዳትገባም እየመከሯት ነው። ከእንግዲህ ምን አለኝና ነው በእናቴ የመጣ በዓይኔ የመጣ ነው፣ ስለዚህ ዋጋውን እሰጠዋለሁ በማለት እየሮጠች ወደ ቢሮም ተከሰተች። አቶ በኃይሉንም አንተ ነህ እናቴን ያግትካት፣ ክፉና አረመኔ ነህ፣ ለሰራው ስህተትም ዋጋ ትከፍልበታለህ በማለት ጮኸችበት። አቶ በኃይሉ የብሌን ትክክለኛ ባህሪ እስካሁን ምን እንደሆነ የተረዳው ነገር የለም። ማለትም አሁን ቆፍጠንና ኮስተር ብላ ስለተሰለፈችበትም ብትደፍሪ ነው እንደዚህ የተናገርሽኝ እያለም ይንጨረጨር ገብቷል። ሳሚ በብሌን ንግግር ሳይማረክ አልቀረም። አቤት ለካ እንደዚህ ጀግና ናት እንዴት ደስ ስትል አለ። በመጀመሪያ ሳሚና አቶ በኃይሉ ከፍተኛ የሆነ ጠብ ውስጥ ገብተዋል። ምክንያቱም ዳግም እንዳስመለጠው ስለነገረው ጉርቦውን አንቆ ይኸው በስንት መከራ እጃችን ገብታ የነበረችውን ገነት እንዴት ታስመልጣለህ? እንዴትስ ትዕዛዝህን በአግባቡ አትፈጽምም? እያለ በጣም ተናዷል። ታዲያ በዚህም የተነሳ ጉርቦውን አንቆ ፈተናውን ሲያሳየው ነበረ።
ሌላ ጊዜ አልሳሳትም ወይም ደግሞ ድጋሚ እንድትታገት አደርጋለሁ እያለም ሳሚ ወይዘሮ ገነት ላይ ሌላ ተንኮል እንደሚሰሩም አቶ በኃይሉን ለማታለል እየሞከረ ነው። አለም ብሩን አስገባልኝና ፋይሉን እልክልሃለሁ በማለት ከሌላ ሰው ጋር እንደተነጋገረች እንግዲህ የምናስታውሰው ነገር ነው። ታዲያ ይህ ፋይል ሙሉ በሙሉ አልሄደለትም። ታሞኝኛለሽ፣ ፋይሉን ለምንድን ያላክሽልኝ ያለም ሲጨቃጨቃት ነበረ። ለትንሽ ጊዜ ታገሰኝ፣ ልልክልህ ስል ሰው መጣብኝና ተደነባብሬ ደለትኩት። እናም እባክህን አሁኑኑ እልክልሃለሁ እያለችም በኃይሉ የያዘችበትን ፋይል ልትልክለት እንደምትችልም እየተማጸነችው ነው። ብሌንም ከቢሮ ሄዳ እውነታውን ነገር በግልጽ ነግረዋለች። እሱም እንግዲህ ቃል የሰላም ልጅ እንዳልሆነችና እያስመሰለ ሰላምን ሊጎዳት እንደሚችል ሁሉም ነገር ተገልጾልኛል፣ አሁን ያንተን ስራ አጋልጣለሁ ስትለው ክፉኛ ተጨናነቀ። ወዲያውኑ ለቃል በመደወል ብሌን ሰላምና አንቺ እናትና ልጅ አለመሆናችሁን አውቃለች፣ እናም አንድ ነገር አድርጊም ይላታል። ታዲያ ከአቶ በኃይሉ ተደውሎ በተነገራት ስልክም ክፉኛ ተደናገጠች፣ ቃል ማለት ነው። ወይንም ብሌን ከቤት ከተመለሰች በኋላ ቀጥታ ለሰላም ስልክ በማውጣትም ለመደወል ስትሞክር ለምንድን ነው ለማየ የምትደውይው? ምንስ ፈልገሽ ነው አለች። እንዴት እማዬ ትያታለሽ? እንዳልወለደችሽ እኮ አሁን ሁሉም ነገር ተገልጾልኛል፣ ዝም በይ አስመሳይ ስትልም ብሌን ከወትሮ በተለየ ቆፍጠን ብላ ስትመልስላት አጅሬት ቃል ተርበተበተች። ለምን ፈልገሽ ነው ልጄ? ብሌን እሽ መጣው በማለት ስልኩን ዘጋችው። ወዲያውኑም በቀጠሯቸው መሰረት እቤት ተከሰተች። ቃል ካሁን እናትና ልጅ አለመሆናችን ልትናገር ነው በሚል ስሜትን ፍርሃት ውስጥ ገባች። ይህ እየጠየቀቻት ሳለ ብሌን ልትናገር የፈለገችውን እንድትጨርሰም ጓጉተዋል። እሷም ቃል ብላ እንደጀመረች ወዲያውኑ ስልክ ተደወለላቸው፣ ለወይዘሮ ሰላም ማለት ነው። አቶ በኃይሉ ሰው እንደገጩም ተነገራቸው። ክፉኛ ተደናገጡ። እኔ ወንድሜ እያሉም እየተርበተበቱ ቤቱን ትተው ወጡ። ብሌንና ዳግም በጣም ነው የማመሰግነው። ሰው ለምን ክፉ እንደሚሆን አላቅም፣ ሁሉም ያምርብኛል። ቀርበው ሁሉ ክፉኛ አስመሳይ ይሆንብኛል። ለምን እንደሆነ አላቅም። አምላኪ ወይም ምን አድርጌው ነው? ከቀረብኳቸው ሰዎች መካከል ግን አንተ ችግሬን መጋራት ችላል። እናቴን ከታገተችበት አስፈትተልኛል። በጣም ነው የማመሰግን። እባክህን ጨንቆኛልና እቅፍ አድርገኝ ማለችው። እሱም አቀፋት። አይቃል እናትሽን እንዳገትኩብሽ ብታውቂ የኔን ማንነት ትረጅ ነበረ። አንቺ እንዳስብሽው ጥሩ ልጅ አይደለውም አለ። በሀሳቡ ጭልጥ አለ። ነገር ከለም ጸጥ ትለኛለህ አለችው። ሁልሽ አንቺ የምትይው ስላልሆንኩ ነው። ምክንያቱም በባለፈው አስቀይሜሻለሁ። ከቃል ጋራ እሷ ያለችውን ነገር በመስማት ለአንቺ የማይገባ ስም ሰጥቼሻለሁ ሲልም ብሌንን ነገራት። ይህ በጣም ቀላሉ ነገር ነው። በህይወቴ ብዙ ፈተናዎች እየተፈራረቁብኝ እያየህም አይደል አለችው። ታዲያ ብዙ ፈተናዎች የተደራረቡባት ብሌን ዳግምን ብታመሰግነው ምን ይደንቃል። አቶ በኃይሉ ሳሚን በማስከተል በሌሊት ከቃል ጋራ በመነጋገር ብሌን ወደተኛችበት ክፍልም አምርተዋል። ይቺ ዶሮ ቆይ ባልሰራላት ዋጋዋን ነው የሚሰጣት እያሉም ገብተዋል። ሰላም ብላ የተኛችው ብሌን ድንገት ከእንቅልፏ ብንን ስትል ካጠገቧ መጥተው ክብብ አድርገዋታል። ድንገት ከተኛችበትም ኦኦ ብላ ጮኸች። ያ አርበኝነትሽና ጉልበትሽ በጠዋት አሁን ላይ የት ሄደ? ምን ታመጫለሽ? በማለት ጉርቧንም አነቋት። ብሌን ራሷን ለማዳን ጥረት እያደረገች ቢሆንም አቅም አንሷታል። ሶስት ጨካኝ ሰዎች ተከባለችና ይህንን ማን ደርሶ ሊታደጋት ይችል ይሆን? ወይዘሮ ገነትን በተኙበት መጥፎ ህልም እያዩ አደራ ልጅን ጠብቅልኝ አምላኪ ሆይ፣ እዛ ሰይጣኖች አንዳች ነገር ያደርጉብኛል፣ ልጅን አደራ እያሉ ፈጣሪያቸውን እየተማጸኑ ነው። ታዲያ የወይዘሮ ገነት ጸሎት ተሰምቶላቸው ካለችበት አደጋ ታመልጥ ይሆን? በሚያሳዝን ሁኔታ አቶ በኃይሉ የበቀል ጥጋቸውን እያሳዩ ነው። አደራ ክፍል 13 የዛሬውን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።